ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። እንደተለመደው አበይት ነጥቦችን አስቀድመን እናስተዋውቃችሁ። የህወሓት ስራ አስፈጻሚ አባል ከፍተኛ ባለስልጣኑ ከኤርትራ ጋር እንጣመራለን የሚያስቆመን የለም ሲሉ ይፋ አድርገዋል። ከዚህ ጋር በተያያዘ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዩክሬን በደቡብ አፍሪካ በባትሪ የሚፈልጉት ውድ ማዕድናት በትግራይ ክልል ይገኛሉ ተብሏል። ከዚህ ጋር በተያያዘ የህወሓት አክቲቪስት እነዚህን ማዕድናት ለድርድር እያቀረቡ ነው ተብሏል። ዝርዝሩን እንመለስበታለን። ኢትዮጵያ የቀይ ባህር ጉዳይ ያሳስበኛል ብላለች። ይህንን ተከትሎ ወሳኙን የቀይ ባህር ቀጠና በተመለከተ በአዲስ አበባ ሴሚናር ተካሂዷል። በዚህ ሴሚናር የተነሱ አበይት ነጥቦች የዜናችን ትኩረት ናቸው። በቤኒሻንጉል ጉሙዝ ክልል ተፈጸመ የተባለውን አሰቃቂ ግድያ በተመለከተ የተሰሙ መረጃዎች ምንድናቸው? ሌላኛው የዜናችን ትኩረት ይሆናል። የአባይ ወንዝ ዲፕሎማሲ ከቅኝ ግዛት ሐሳብ ማውጣት ያስፈልጋል ተብሏል። በአርባ ምንጭ ከተማ የተካሄደውን የውሃና የውሃ ዲፕሎማሲ ኮንፈረንስ የተመለከቱ ጉዳዮችም ትኩረታችን ናቸው። ከዚህ ባለፈ በሶማሊያ በተካሄደ ወታደራዊ ዘመቻ ቁልፍ የተባሉ የአልሸባብ መሪዎችን ጨምሮ ሌሎች ታጣቂዎች መገደላቸው ተሰምቷል። ከውጪ የምንመለከተው ጉዳይ ነው። የዘወትር አክብሮታዊ ግብዣችን ያደመጣችሁን አብራችሁ እንድትቆዩ ነው። ወደ ቀዳሚ ጉዳያችን እናምራችሁ። በአርባ ምንጭ ከተማ ወሳኝ ኮንፈረንስ ይካሄዳል። የአባይ ወንዝ ዲፕሎማሲ ከቅኝ ግዛት ሐሳብ ማውጣት ያስፈልጋል የተባለ ሲሆን ለዘመናት በተሰራ ትርክት ምክንያት በገዛ ሀብታችን የዳር ተመልካችና ባይተዋር የተሆነበት ዘመንን ይበቃል ተብሏል። የተገለጸው 12ኛው የውሃና የውሃ ዲፕሎማሲ ኮንፈረንስ በአርባ ምንጭ ከተማ ዛሬ በተከናወነበት ወቅት ነው። ኢትዮጵያን ወክለው በዓለም መድረክ የሚቆሙ የታላቁ የኢትዮጵያ ህዳሴ ግድብ ተደራዳሪዎች እንደዚሁም በውሃ ሀብት ላይ የሚሰሩ በሀገሪቱ ያሉ የተባሉ ተመራማሪዎችና የውሃ ዘርፉ ቁልፍ ከፍተኛ አካላት በተገኙበት ውሃና ኢነርጂ ሚኒስቴር ከአርባ ምንጭ ዩኒቨርሲቲ ጋር በጋራ ያዘጋጀው 12ኛው የውሃና የውሃ ዲፕሎማሲ ኮንፈረንስ ተካሂዷል። በአርባ ምንጭ ዩኒቨርሲቲ ግቢ በተከናወነ በዚህ ኮንፈረንስ የዘርፉ ምሁራን ጥናታዊ ጽሑፎችን አቅርበዋል። ከነዚህ መካከል የሃይድሮፖለቲክስ፣ የውሃ ዲፕሎማሲ፣ የአየር ንብረት ለውጥ በመጪው ዘመን የውሃ ሀብት ላይ የሚኖረው ተጽዕኖ እንደዚሁም ሌሎችም መሰል ሐሳቦች ላይ ያጠነጠኑ ጥናታዊ ጽሑፎች ናቸው የቀረቡት። የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ የውሃና ሃይድሮ ዲፕሎማሲ ኮንፈረንስ ኢትዮጵያ በውሃ ሀብቶቿ ዙሪያ ከዚህ በፊት የተፈጠሩ ትርክቶችን ማረምና እውነታውን ለዓለም አቀፉ ማህበረሰብ ማሳወቅ የዘርፉ ምሁራን ተሰባስበው አስተዋጽኦ እንዲያበረከቱ ታሳቢ በማድረግ መጀመሩን ጠቁመዋል። ባለፉት ጊዜያት ከታችኛው ተፋሰስ ሀገራት ጋር በተያያዘ የነበሩ ፈተናዎች የውሃ ሀብታችንን የመጠቀም መብታችንን ሊፈታተኑ ነበር ሲሉ የገለጹት ሚኒስትሩ የውሃን ሳይንስ ከሚዲያና ዲፕሎማሲ ጋር የሚያገናኝ በመሆኑ በርካታ ስራዎችን ለመስራት በውሃና ኢነርጂ ሚኒስቴር ትኩረት የተሰጠ መሆኑን ጠቁመዋል። በመሆኑም ኢትዮጵያ ድንበርና ድንበር ተሻጋሪ የውሃ ሀብቶቿን በዘላቂነትና በሚፈለገው መጠን በማልማት ለመጠቀም የድንበር ተሻጋሪ ወንዞችን አጠቃቀም የትኩረት መስክ ነው ብለዋል። ከታችኞቹ የተፋሰስ ሀገራት ሊደርሱ የሚችሉትን ተጽዕኖዎች ተቋቁሞ ለማለፍና ኢትዮጵያ ያሏትን የውሃ ሀብቶች አለመታ የመጠቀም መብቷን ለሌሎች ሀገራት ለማስረዳት ሚዲያውን መጠቀም አስፈላጊ ነው ሲሉ ጠቁመዋል። የአርባ ምንጭ ዩኒቨርሲቲ የአካዳሚክ ጉዳዮች ምክትል ፕሬዝዳንት ዶክተር ኢንጂነር ቦጋለ ገብረመድህን በበኩላቸው ስለ ውሃ ሀብታችን ማወቅ ለሚፈልጉ ሀገራት ለማስረዳት የምርምር ተቋማትና ምሁራን ለፎረሙ ተጨማሪ አቅም ናቸው በማለት ብሔራዊ ጥቅምን በሚያስገኘው ጉዳይ ላይ በትኩረት እየሰሩ ስለመሆኑ ጠቁመዋል። ውሃን ሁሉም ዜጋ የሚጠቀምበት አግባብ ቢለያይም በሀገራት መካከል የውሃ አጠቃቀምን ፍትሃዊ ለማድረግና የጋራ መግባባት እንዲኖር የውሃ ዲፕሎማሲና ኮሚኒኬሽን ፎረም ሚናው የላቀ ነው ሲሉ በመድረኩ ገልጸዋል። በውሃ ሀብታችን ጉዳይ አንገት መድፋት ተመልካች ባይተዋር መሆን እንደማያዋጣ የተናገሩት ሚኒስትሩ የራሳችን ወንዞች ድንበር ተሻግረው በሌላ ሀገር ላይ በሌላ ስም እስኪጠሩ ድረስ ለዘመናት በተሰራ ትርክት ሀገራችንና ህዝባችን ዋጋ ከፍሏል ሲሉ ነው በቁጭት የገለጹት። ኢትዮጵያ አሁንም የማንንም ጥቅም በማይጎዳ መልኩ ለጋራ ተጠቃሚነት እንደምትሰራ በመድረኩ ያረጋገጡት ሚኒስትሩ የአባይ ወንዝ ዲፕሎማሲ ከቅኝ ግዛት ሐሳብ ማውጣት ግዴታ ስለመሆኑ አስምረውበታል። በዚህ መድረክ እንደተገለጸው ታላቁን የህዳሴ ግድብ ተገኝቶ መመልከት ያልቻሉ ኢትዮጵያን በውሃና ኢነርጂ ሚኒስቴር ግቢ ውስጥ በሚገኘው ዲጂታል የሳይንስ ሙዚየም የግድቡን የ4 ሰዓት ቀጥታ ስራ እንቅስቃሴ መመልከት እንደሚችሉ ተገልጿል። ይህ ለዜጎች ከጉባ ተራራ ስር የሚገኘውን ታላቁን የህዳሴ ግድብ ከሩቅ የመመልከት እድል የሚፈጥርና የግድቡን ግንባታ ሂደት አሁናዊ ሁኔታ በቀጥታ ለመከታተል ያስችላል ተብሏል። የታላቁ ህዳሴ ግድብ በቅርቡ እንደሚመረቅ ጠቅላይ ሚኒስትር አብይ አህመድ በፓርላማ ተገኝተው መግለጻቸውን ተከትሎ ከህዳሴ ግድብ ቀጥሎ የሚበሰር ታላቅ ሌላ ከውሃ ጋር የተያያዘ ፕሮጀክት ሊኖር እንደሚችል በተለያዩ መረጃ ምንጮች ሲገለጽ መሰንበቱ ይታወሳል። በዚህ መድረክ ላይ የውሃና ኢነርጂ ሚኒስትር ዴኤታ ዶክተር ኢንጂነር ሱልጣን ወሌ፣ የሚኒስትሩ አማካሪ አቶ ሞቱማ መቃሳን ጨምሮ ኢትዮጵያን ወክለው በዓለም መድረክ የሚቆሙ የታላቁ ኢትዮጵያ ህዳሴ ግድብ ተደራዳሪዎች እንደዚሁም በውሃ ሀብት ላይ የሚሰሩ የሀገሪቱ ተመራማሪዎችና ከፍተኛ አመራሮች ተገኝተዋል። የህወሓት ስራ አስፈጻሚ አባሉ ከኤርትራ ጋር እንጣመራለን ግንኙነታችንን እንቀጥላለን የሚያስቆመን ኃይል የለም ብለዋል። ቀደም ሲል የጠቅላይ ሚኒስትር አብይ አህመድ የመጀመሪያ ዓመታት ካቢኔ የነበሩት ዶክተር አብርሃም ተከስተ ናቸው ከኤርትራ ጋር መጣመራችንን እንቀጥላለን የሚያስቆመን የለም ሲሉ የተደመጡት። የቀድሞ የገንዘብና ኢኮኖሚ ሚኒስትር በሰሜኑ የመጀመሪያ ዙር ጦርነት የተማረኩ የትግራይ ክልል ከፍተኛ ባለስልጣን መሆናቸው የሚታወስ ሲሆን ከጥቂት ዓመታት እስር በኋላም ከስር ተለቀው ወደ ትግራይ ክልል መመለሳቸው ይታወሳል። ዶክተር አብርሃም ከስር ከተለቀቁ በኋላ ወደ ትግራይ ክልል በማምራት የህወሓትን ካቢኔ እንደገና መቀላቀላቸውም የሚታወስ ነው። በዶክተር ደብረጽዮን የህወሓት ወገን ከተሰለፉ ከፍተኛ አመራሮች መካከል አንዱ መሆናቸው
መሆናቸው ነው የሚታወቀው። ይህ የህወሓት ጎራ አስተላለፉን ከኤርትራ መንግስት ጋር ማድረጉና ከፍተኛ ባለስልጣናትም ጭምር ወደ አስመራ መለስ ቀለስ እንደሚሉ በይፋ ከተነገረም ሰነባብተዋል። ጉዳዩን በተመለከተ ከወይን ጋዜጣ ጋር ባደረጉት ውይይት የተነተኑት ዶክተር አብርሃም ከኤርትራ ጋር የግዴታ ሰላም መፍጠር አለብን ሲሉ ተደምጠዋል። የህወሓት ፖሊት ቢሮ ኃላፊው ዶክተር አብርሃም ተከስተ አክለውም ህወሓት ከኤርትራ ጋር ለሚያደርገው ማናቸውም ግንኙነት የማንንም ፍቃድ አንጠይቅም አያስፈልገንም ሲሉ ሞግተዋል። ከኤርትራ ጋር ሰላም መፍጠር እጅግ አንገብጋቢ ጉዳይ ነው ሲሉ የገለጹት ዶክተር አብርሃም ይህንን ደግሞ አጠናክረን እንቀጥልበታለን ብለዋል። በሰሜን ኢትዮጵያ ጦርነት ባላንጣ የነበሩት ህወሓትና ሻዕቢያ ጽምዶ የተሰኘ ጥምረት በመሰረታቸው የተሰማ ይገኛል። ጽምዶ ጥምረት ወይንም ኢንጌጅመንት የሚል ትርጉም አለው። ይህንን ተከትሎ የህወሓት አክቲቪስቶች ወደ አስመራ እየተመላለሱ ሲሆን በባለስልጣናትና በወታደር አመራሮች ደረጃም ግንኙነት መጀመራቸው እየተሰማ ይገኛል። ከዚህ ጋር በተያያዘ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዩክሬን እንደዚሁም በደቡብ አፍሪካ በባትሪ ፈልጓቸዋል የሚባሉት ውድ ማዕድናት ለህወሓት የፖለቲካ ድርድር መቅረብ አለባቸው የሚሉ ድምጾች እየተሰሙ ነው። ከጥቂት ወራት በፊት አሜሪካ የሩሲያ ዩክሬን ጦርነት ለማስቆም የትራምፕ አስተዳደር እጅ መንሻ አቅርቦ ነበር። እርሱም በዩክሬን የሚገኙ ማዕድናትን አውጥቶ በጋራ መጠቀም የሚል ነው። ዩክሬን በምድራችን እጅግ ተፈላጊ የሆኑ ብርቅዬ ማዕድናትም በውስጡ እንዳላት ይታወቃል። እነዚህ ማዕድናት ለመጪው ዓለም የአውቶሞቲቭና የኤሌክትሮኒክስ ዘርፎች እጅግ ወሳኝ የሆኑ ግብዓቶች ናቸው። ከመኪና ባትሪ እስከ ሞባይል ስልክ፣ ከብርጭቆ እስከ ማግኔት ድረስ ለማምረት የሚያስችሉ ማዕድናትም ናቸው። እነዚህን ሀብቶች በባትሪ የምትፈልገው አሜሪካ የዩክሬን ጦርነት ለማስቆም $500 ቢሊዮን የሚያወጣ የብርቅዬ ማዕድን በጋራ ለመጠቀም ስምምነት ፈርማለች። በእንግሊዝኛው ሬር እርዝ ሚነራልስ ተብለው የሚጠቀሱት ብርቅዬ የምድር ማዕድናት የፖለቲካ መደራደሪያ መሆን ጀምረዋል። ዶናልድ ትራምፕ ወደ ፕሬዝዳንትነት ከተመለሱ በኋላ የተበላሸውን የሁለቱን ሀገራት ግንኙነት በተመለከተ ንግግር ለማድረግ ወደ አሜሪካ ያመሩት የደቡብ አፍሪካው ፕሬዝዳንት ሲሪል ራማፖዛ በደቡብ አፍሪካ ውስጥ ነጮች የዘር ማጥፋት አደጋ ተጋርጦባቸዋል በሚል ዓለም በጉጉት የተከታተለውን የኦቫል ኦፊስ ውይይት ከፕሬዝዳንት ትራምፕ ጋር አካሂደው ነበር። ራማፖዛ በትራምፕና ባለስልጣናቱ እንደዚህም በሚዲያው ሲፋጠጡ ቢታዩም በተረጋጋ ሁኔታ ምላሽ ሰጡ ታይተዋል። የተበላሸውን የአሜሪካና የደቡብ አፍሪካን ግንኙነት ለማደስ ወደ ዋሽንግተን አምርተዋል የተባሉት ፕሬዝዳንቱ ከዚህ ባለፈ በንግድና በኢንቨስትመንት ዘርፎችም የሁለቱን ሀገራት ግንኙነት ለማጠናከርም እቅድ ነበረን ሲሉ ተደምጠዋል። ራማፖዛ ለትራምፕ ሲያብራሩም ብርቅዬ የምድር ማዕድናት በሀገራችን አሉ። የአሜሪካን ኢኮኖሚ ለማሳደግና ኢንዱስትሪያቸውን ለማዘመን ሁነኛ ግብዓት የሚሆኑ ማዕድናትን ወደ ደቡብ አፍሪካ መታችሁ ማውጣት በጋራ መጠቀም ትችላላችሁ ሲሉ ተደምጠዋል። ይህንን ዓለም አቀፍ ሂደት የተከታተሉ የሚመስሉት የትግራይ አክቲቪስቶችም ከሰሞኑ ወርቅን እንደ መደራደሪያ ሲያቀርቡ ተስተውሏል የተባለው የፌዴራል መንግስት የህወሓትን እውቅና እስኪመለስ ትግራይ ክልል በፌዴሬሽኑ ያለው መብት ሙሉ በሙሉ ተፈጻሚ እስከሚሆን ምዕራብ ትግራይ በሚል የሚጠራው የወልቃይት ጠገዴ ሰቲት ሁመራ ዞን ወደ እናት ክልሉ ትግራይ ክልል አስተዳደር እስኪገባ መንግስት በጦርነት አውድሞታል ሲሉ የሚከሱትን ልማት ማካከሻ የሚሆን በቂ በጀት እስከሚመደብና የፕሪቶሪያው ስምምነት ተግባራዊ እስከሚደረግ ድረስ ህወሓት ለብሔራዊ ባንክ የሚያስገባውን ወርቅ በጊዜያዊነት እንዲያግድ ወይንም እንዲያስቆም ማስጠንቀቂያ መስጠት ይኖርበታል ሲሉ በይፋ ሞግተዋል። እነዚህ አክቲቪስቶች እነዚህ መረጃ ምንጮች እንደሚሉት ከሆነ የትግራይ ክልል በጀት 18 ቢሊዮን ብር ነው። በተቃራኒው ባለፉት 9 ወራት ወደ ብሔራዊ ባንክ የገባው የወርቅ ሀብት ደግሞ የክልሉን የ8 ዓመት በጀት እንደማለት ነው። ይህ የትግራይ ክልል አስተዋጽኦ በኑሮ ውድነት፣ በዋጋ ንረት እንደዚሁም በውጭ ምንዛሬ እጥረት እየተፈተነ ነው ለሚባለው የኢትዮጵያ ኢኮኖሚ የጎላ አስተዋጽኦ እንደሆነ ይሞግታሉ። ወርቅ በጊዜያዊነት ማስቆም የፌዴራል መንግስቱ ጋር ለመደራደር ሚዛን እንዲደፋ የሚያስችል ሁነኛ የኢኮኖሚ አቅም ነው ሲሉ እየሞገቱ ነው። ትግራይ ክልል ውስጥ ያሉት ማዕድን አውጪዎች ገንዘባቸውን በፍጥነት ማግኘት ስለሚገባቸው ህወሓት ወርቁን በህጋዊና ስርዓት ባለው መንገድ እየተቀበለ ከኤርትራ መንግስት ጋር በመግባባት ጭምር አስመራ ኤርፖርትን እየተጠቀመ ንብረቱን ወደ ዱባይና ወደ ስዊዘርላንድ ገባዎች መሸጥ ይገባዋል፣ ክፍያውን በዶላር መክፈል ይችላል ሲሉም ቀስቀሳ መልክ መረጃዎችን አሰራጭተዋል። አንድ የኢትዮጵያ ፌዴሬሽን አካል የሆነ ክልል ከፌዴራል መንግስት እውቅና ውጪ የኢኮኖሚ እንቅስቃሴን ከሌላ ሉዓላዊ ሀገር ጋር ማድረግ እንደ ወንጀል እንደሚቆጠር ያልተረዱ የሚመስሉት እነዚህ የመረጃ ምንጮች የትግራይ ክልልን የማዕድን ሀብት ከፌዴራል መንግስቱ ጋር ለመደራደር እንደ ጫና መፍጠሪያ ስልት መጠቀም አለብን ሲሉ በመሞገት ላይ ናቸው። ኢትዮጵያ ውስጥ ብርቅዬ የምድር ማዕድናት ተብለው የሚጠሩት ሬር እርዝ ሚነራልስ ካሉባቸው ክልሎች መካከል አንዱ ትግራይ ክልል ስለመሆኑ ይነገራል። የሰዓቱ ዜናችን እንደቀጠለ ነው። የቀይ ባህር አካባቢን ሰላምና ደህንነት ለማስጠበቅ የቀጠናው ሀገራት ትብብር ወሳኝ ነው ተብሏል። ሶስተኛው የቀይ ባህር ቀጠና ጂኦፖለቲካ ፎረም የቀይ ባህርና የኤደን ባህረ ሰላጤ ቀጠና ሀገራት ስለ ኢኮኖሚ ደህንነት ትብብር እንደዚሁም መልካም አጋጣሚዎች፣ ፈተናዎችና የቀጣይ አቅጣጫዎች በሚል መሪ ሀሳብ በአዲስ አበባ የምክክር መድረክ ተካሂዷል። በመድረኩ የውጭ ጉዳይ ሚኒስቴር የስራ ኃላፊዎች፣ የመከላከያ ሰራዊት መኮንኖች፣ በኢትዮጵያ የሚገኙ የተለያዩ ሀገራት አምባሳደሮች ተገኝተዋል። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር ባድሩ በዚህ ወቅት እንዳሉት የቀይ ባህር አካባቢን የጂኦፖለቲካ ሰላምና ደህንነት ለማስጠበቅ የቀጠናው ሀገራት ትብብር ወሳኝ ሚና አለው ብለዋል። ኢትዮጵያ የቀጠናውን ሰላምና ደህንነት ለማስጠበቅ የጋራ ተጠቃሚነት ከማረጋገጥ አኳያ ከቀጠናው ሀገራት ጋር በትብብር እየሰራች ነች ብለዋል። የቀይ ባህርን ደህንነት ከማስጠበቅ አኳያም የባህር ላይ ዝርፊያዎችን ጨምሮ ሌሎች ህገወጥ ተግባራትን ለመከላከል የሚኖራት አስተዋጽኦም ትልቅ ነው ሲሉ ነው የጠቆሙት። የመከላከያ ሰራዊት ስልጠና መምሪያ ዋና ኃላፊ የሆኑት ጀነራል ይመር መኮንን በበኩላቸው የመከላከያ ሰራዊት ቀዳሚ ተግባር የኢትዮጵያን ብሔራዊ ጥቅምና ፍላጎቷን ማረጋገጥ ነው ያሉ ሲሆን በዚህ ወቅት የሀገራችን አንገብጋቢ የባህር በር ጥያቄ ዓለም አቀፍ ተቀባይነት ማግኘቱ ያለውን ስትራቴጂካዊ ጠቀሜታ የጎላ በመሆኑ ይህንን ሊያስጠብቅ የሚችል ዘመናዊ ስርዓት በመገንባት ላይ እንገኛለን
ብለዋል። ሌተና ጀነራል የምር መኮንን በፊትም የነበረው አሁንም ያሉት መንግስታት ኢትዮጵያ የዲፕሎማሲ ልዕልናዋ ያለበትን ደረጃ አጉልቶ አሳይተዋል ነው ያሉት። ብርጋዴር ጀነራል ቡልቲ ታደሰ በበኩላቸው በቀጠና ያለው በርካታ የጸጥታ ጉዳዮች እስካሁን ተጨባጭ ውጤት አላመጡም ብለዋል። ለዚህ ደግሞ ውጤታማ ያለመሆኑ ጉዳይ አሳታፊነት የሌለውና የሌሎች ጣልቃ ገብነት፣ በአባል ሀገራት መካከል ያለው ትብብር ውስንነት፣ ያሉት ቀጠና አሰራሮች በአግባቡ ባለመጠቀማቸውና ወጥ የሆነ ስትራቴጂካዊ ራዕይ አለመኖሩ በምክንያትነት የሚጠቀስ ነው ብለዋል። ጀነራሉ በአፍሪካ ቀንድና በባህረ ሰላጤው አካባቢ መካከል ያለውን ውጥረት በስትራቴጂክ አስተላለፍ መፍታት ያስፈልጋል ሲሉ ሞግተዋል። በቤኒሻንጉል ጉሙዝ ክልል ካማሺ ዞን ከኦሮሚያ ክልል በሚጎራበት ቀበሌ ታጣቂዎች ባደረሱት ጥቃት 6 ህጻናትን ጨምሮ 16 ሰዎች መገደላቸውን 14ቱ ደግሞ መቁሰላቸው ተሰምተዋል። የክልሉ ሰላምና ጸጥታ ቢሮ እንደዚሁም ነዋሪዎች በቀበሌው ለተፈጸሙ ጥቃት ሸኔ ሲሉ የጠሯቸውን የኦሮሞ ነጻነት ሰራዊት ታጣቂዎች ተጠያቂ አድርገዋል። በክልሉ ምዥጋ ወረዳ ሚጥ ቀበሌ በመግባት ጥቃት የፈጸሙ ታጣቂዎች ትላንት ረቡዕ ሲሆን ግንቦት 13 ከንጋት 12 ሰዓት ጀምሮ ታጣቂዎች ወደ ቀበሌው ዘልቀው በመግባት ተኩስ ከፍተዋል ሲሉ አስረድተዋል። ያለአንዳች ነገር ያለምንም ግጭት 12 ሰዓት ላይ ዘልቀው ገብተው ሰው ጨፍጭፈዋል። ጥቃቱ ቀን ሙሉ የቀጠለ ነበር ሲሉ የአነማኞችም የክልሉ ሰላምና ጸጥታ ቢሮ ኃላፊዎችም ተናግረዋል። በዚህ ጥቃት 16 ሰዎች መገደላቸውና 4 ነዋሪዎች መቁሰላቸውም ነው የተሰማው። ከተገደሉት መካከልም በርካታዎቹ ህጻናትና ሴቶች ናቸውም ተብሏል። የቀበሌ ነዋሪዎች ደግሞ የደረሰውን ጉዳት ከዚህም ከፍ ያደርጉታል። የተገደሉት ሰዎች ብዛት 17 መሆኑን የሚናገሩት ነዋሪዎቹ የቆሰሉት ሰዎችን ብዛት ደግሞ 14 አድርሰውታል። እንደ ነዋሪዎቹ ገለጻ ከተገደሉት ሰዎች መካከል 6ቱ ዕድሜያቸውን ከ2 እስከ 14 የተገመቱ ናቸው። ከሞቱ ሰዎች መካከል ሌሎቹ 6ቱ ደግሞ ሴቶች ናቸው ብለዋል። ከዚህ በተጨማሪም ታጣቂዎቹ ቤቶችና ሞተር ሳይክሎችን ማቃጠላቸው እንደዚሁም የነዋሪዎችን እንስሳት ነድተው ስለመወሰዳቸው ነው ይፋ ያደረጉት። ወደ መጨረሻ ጉዳያችን እናምራ። በሶማሊያ ወታደራዊ ዘመቻ የአልሸባብ መሪ ጨምሮ 45 ታጣቂዎች መገደላቸው ተሰምተዋል። የሶማሊያ ጸጥታ ኃይል ከ2023 ጀምሮ በሞቃዲሾ በሞርታር ጥቃት ተጠያቂ የሆኑትን የአልሸባብ ቡድን መሪን ጨምሮ 45 የአልሸባብ ታጣቂዎች በሂራንና የታችኛው ሸበሌ ክልሎች መገደላቸውን ይፋ አድርገዋል። የብሔራዊ መረጃና ደህንነት ኤጀንሲ ኒሳ መግለጫ እንዳስታወቀው በሂራን ክልል 6 የአየር ድብደባዎች ከማክሰኞ ከሰዓት በኋላ እስከ ሮብ ማለዳ ድረስ ተካሂደው 45 የታጣቂ ቡድን አባላት ተዋጊዎች፣ መሪዎችና ሚሊሻዎችን ጨምሮ ተገድለዋል ነው ያለው። አናዶሉ በስልክ ያነጋገራቸው የክልሉ የጸጥታ ባለስልጣን አቶ ማመር መሐመድ እንደተናገሩት የስለላ መስሪያ ቤቱ ሰው አልባ አውሮፕላኖችን ተጠቅመው ቡድኑና ከፍተኛ ኦፕሬተሮቹ ተደብቀው የሚገኙበትን ቦታ መስተዋል ብለዋል። እንደ ዘገባው ከሆነ በኦፕሬሽኑ የተገደሉት የአልሸባብ ከፍተኛ መሪ ከ2023 ጀምሮ በሞቃዲሾ ውስጥ የሞርታር ጥቃትን ሲያቀነባብሩ የቆዩ ናቸው። የቡድኑ መሪ የተገደለው በታችኛው ሸበሌ ክልል ሳቢባ አቅራቢያ በተከፈተ ዘመቻ ነው። ሶማሊያ ለረጅም ጊዜ በጸጥታ ችግር ስትታመስ እንደቆየች ይታወሳል። አልሸባብና ዳይሽ ወይንም አይሲስ ከፍተኛ ስጋትን ፈጥረዋል። አልሸባብ ከ16 ዓመታት በላይ የሶማሊያ መንግስትን ሲዋጋ ቆየ ሲሆን በመንግስት ባለስልጣናትና ወታደራዊ አባላት ላይም ተደጋጋሚ ኢላማዎችን አከናውነዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላዳመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።